ሰላም ዲናችሁ ዶክተር ዳናይት ነኝ። በዛሬ ቪዲዮ የምናወራው የቀዶ ጥገና ወይም ደግሞ ሰርጀሪ ከተደረገልን በኋላ ሊኖሩ የሚችሉ ኮምፕሊኬሽኖች ወይም ደግሞ ተያያዥ ሊመጡ የሚችሉ ችግሮችን ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ እንዲሁም ደግሞ ኦልሬዲ ሰብስክራይብ ካደረጋችሁ እንደዚህ ያሉ መልክቶች እንዲደርሷችሁ የደወል ምልክቷን ተጭናችሁ ወደ ቪዲዮ እንሂድ። ብዙ ጊዜ ሰዎች ሰርጀሪው ካለቀ በኋላ በቃ የጨረሱ ያበቁ ሊመስላቸው ይችላል። ነገር ግን ሰውነታችን የመዳን ሂደቱን ስለሚቀጥል በዛ ሂደት ውስጥ በዛ ሁኔታ ውስጥ የተለያዩ ኮምፕሊኬሽኖች ሊፈጠሩ ይችላሉ። ይህንንም ደግሞ ዶክተሮች ሎንግ ተርም ወይም ደግሞ በረጅም ጊዜ የሚፈጠሩና ሾርት ተርም ኮምፕሊኬሽንስ ወይም ደግሞ በአጭር ጊዜ ውስጥ ሰርጀሪ በተሰራ በቀናት ውስጥ በሳምንታት ውስጥ ሊፈጠሩ የሚችሉ ኮምፕሊኬሽኖች ብለው ካቴጎራይዝ ያደርጓቸዋል ማለት ነው። የሚፈጠረውም ከሰዓታት እስከ ቀናት ድረስ ሊፈጠር ይችላል። እናም እነዚህን የአጭር ጊዜ ኮምፕሊኬሽኖች ናቸው ሐኪሞችና ነርሶች ክሎዝሊ በጣም ቅርብ ሆነው ታካሚው ከሆስፒታል ውስጥ እስከሚወጣ ድረስ የሚከታተሏቸው ማለት ነው። ከነዚህም ውስጥ የመጀመሪያውና ዋነኛው ኢንፌክሽን ነው። ይህ ኢንፌክሽን በጣም ኮመን የሆነ ብዙ ጊዜ የምናስተውለው ችግር ነው። ጀርሞች ወይም ደግሞ ባክቴሪያዎች በቁስሉ በኩል አድርገው ወደ ሰውነታችን ሊገቡ ይችላሉ። እንዲሁም ደግሞ እዛው አካባቢውን ብቻ ሊበክሉ ይችላሉ። የምናያቸው ምልክቶች ውስጥ እዛው የተለጠፈበት ቁስሉ የታሸገበት አካባቢ ላይ መቅላት ልናይ እንችላለን። እንዲሁም ደግሞ ዲስቻርጅ ወይም ደግሞ ፈሳሽ ልናይ እንችላለን። ታካሚው ትኩሳት ሊኖረው ይችላል፣ ማንቀጥቀጥ ሊኖረው ይችላል። የተለያዩ የኢንፌክሽን ምልክቶች ሊታይባቸው ይችላል። እንዲሁም ደግሞ ላቦራቶሪ ላይ ሲመረመሩ ኢንፌክሽኖችን ሊያሳዩ ይችላሉ። ሁለተኛው ደግሞ ብሊዲንግ ወይም ደግሞ መድማት የምንለው ነው። ኖርማሊ ሰርጀሪ ከተሰራ በኋላ እንዳይደማ አንጠብቅም። ሙሉ ለሙሉ ደም እንዳይኖር አይጠበቅም። ነገር ግን በጣም ብዙ የሆነ ከፍተኛ የደም መፍሰስ ካለ ታካሚውን ወደ ከፍተኛ የሆነ አደጋ ሊጥለው ይችላል። ምልክቶቹም ደግሞ አካባቢው ላይ የሚኖር ማበጥ፣ እንዲሁም ደግሞ የለበሰው ድሬስ የተደረገው ቁስሉ የታሸገበት ቦታ በጣም በደም ሊርስ ይችላል፣ ሊበሰብስ ይችላል። እንዲሁም ደግሞ ታካሚው ማዞር እንዲሁም ደግሞ ድካም ማለት አይነት ስሜት ሊሰማቸው ይችላል። ሶስተኛው ደግሞ ናዣና ቮሚቲንግ ወይም ደግሞ ማቅለሽለሽና ማስታወክ የምንለው ነው። ይህም ብዙ ጊዜ የሚፈጠረው አንስቴዣ ወይም ከሰውነት ማደንዘዣ ጋር ተያይዞ የሚመጣ ኮምፕሊኬሽን ነው። ኖርማሊ ይሄኛው ኤክስፔክትድ ነው እንዳልኳችሁ ብዙ ጊዜ የሚፈጠር ነገር ስለሆነ። ነገር ግን በጣም የበዛ ማቅለሽለሽና ማስታወክ የሚኖር ከሆነ ይህም ደግሞ ታካሚውን ዲሃይድሬሽን ወደምንለው የሰውነት የፈሳሽ ማለቅ እንዲሁም ደግሞ መድረቅ አምጥቶ እስከ ሾክ ውስጥ እስከ ማስገባት ድረስ ሊደርስ ይችላል። ሌላኛው ደግሞ ብለድ ክሎት ወይም ደግሞ የደም መርጋት የምንለው ነው። ይህም የሚፈጠረው ብዙ ጊዜ ታካሚዎች ከሰርጀሪ በኋላ አልጋ ላይ መቆየት ይኖርባቸዋል፣ እንቅስቃሴ ላይ ያደርጉ ይችላሉ። ይህ በሚሆንበት ጊዜ ደም በእግር ውስጥ በውስጠኛው ቬን የምንላቸው የደም ስሮች ውስጥ ሊረጋ ይችላል። ይህም ደግሞ ወደ ሳምባ በደም ስር አማካኝነት አድርጎ የረጋው ደም ወደ ሳምባ ሄዶ ቱቦዎቹን የደም ቧንቧዎቹን ሊዘጋ ይችላል። ይህም ደግሞ ለከፍተኛ ኢመርጀንሲ ሊዳረገው ይችላል። ይህ በሚሆንበት ጊዜ ከምናያቸው ምልክቶች ውስጥ አንድ እግር ላይ ብቻ የሚፈጠር የእግር እብጠት እንዲሁም ደግሞ እግሩ በጣም ያማዋል፣ እንዲሁም ደግሞ በጣም ያቃጥላል፣ ሊያተኩስ፣ ሊያብጥ ይችላል። የታካሚውን የመተንፈስ አቅም በጣም ሊያዳክመው ይችላል ወይም ደግሞ መተንፈስ ሊከብደው ይችላል። እንዲሁም ደግሞ ሲቪር የሆነ በጣም ከባድ የሆነ ቸስት ፔን የምንለው የደረት ህመም ሊያመጣበት ይችላል። እነዚህ ከላይ የነገርኳችሁ ከሰዓታት እስከ ቀናት ድረስ የምናያቸው ሾርት ተርም ኮምፕሊኬሽንስ የምንላቸው ናቸው። ሎንግ ተርም ኮምፕሊኬሽን የምንላቸው ወይም ደግሞ በረዥም ጊዜ ውስጥ የሚፈጠሩ የምንላቸው ደግሞ በሳምንት በወራት እንዲሁም ደግሞ በአመታት ውስጥ ሊፈጠሩ ይችላሉ። አንደኛው በጣም ደካማ የሆነ የቁስል የመዳን ሂደት ነው። አንዳንድ ጊዜ ቁስሎች ቶሎ ላይ ድኑ ይችላሉ። እንዲሁም ደግሞ የተሰፋበት ቦታ ሊከፈት ይችላል። ይህንንም በጣም ብዙ ጊዜ የምናየው የሚያጨሱ ሰዎች ላይ፣ የስኳር ታማሚዎች እንዲሁም ደግሞ ደካማ የሆነ የአበላል ስነስርዓት ያላቸው ወይም ደግሞ የተመጣጠነ ምግብ የማይመገቡ ሰዎች ላይ ልናየው እንችላለን። ሌላኛው ደግሞ ክሮኒክ ፔን የምንለው ወይም ደግሞ ለረጅም ጊዜ የሚቆይ ህመም ነው። ህመም ከቁስሉ የመዳን ሂደት ጋር አብሮ እየቀነሰ የሚሄድ ነገር መሆን አለበት። ነገር ግን በጣም ለረጅም ጊዜ የሚቆይ ህመም ካለ የነርቭ ዳሜጅ ሊሆን ይችላል። እንዲሁም ደግሞ ስካር ቲሹ የምንላቸው በምስሉ ላይ የምትመለከቱት አይነት ተፈጥሮ ሊሆን ስለሚችል ህመሙ ከሱ የመጣ ሊሆን ይችላል። ሌላ ደግሞ የጠባሳ ችግሮች ናቸው። ብዙ ጊዜ አይታችሁ የምታውቁ ከሆነ በምስሉ ላይ የምትመለከቱት አይነት ኬሎይድ ስካር የምንላቸው በጣም ከፍ ያሉ የተጋነኑ ጠባሳዎች ሊፈጠሩ ይችላሉ። ይህም ደግሞ ታካሚውን ምቾት እንዲሰማው ሊያደርግ ይችላል። እንዲሁም ደግሞ ሰርጀሪው እንደተሰራበት ቦታ የኮስሞቲክስ ችግር ወይም ደግሞ ሲታይ ያለማስደሰት ሁኔታ ሊመጣ ስለሚችል ታካሚዎችን ሊያስከፋ ይችላል። ሌላኛው ደግሞ ሄርኒያ የምንለው ነው። ያ ምንድነው? ቀዶ ጥገናው በተደረገበት ቦታ ላይ የሰውነት ክፍሎች ሊወጡ ይችላሉ። ወይም ደግሞ ለምሳሌ ሆድ ላይ ከሆነ የሆድ ጡንቻዎቻችን በጣም ሊላሉ ስለሚችሉ የሆድ እቃችን በዛ በላላው ቦታ ላይ ሊወጣ ይችላል እና በቆዳችን በኩል ምስሉ ላይ
እንደምትመለከቱት አይነት ሆኖ ሊታይ ይችላል ማለት ነው። ስለዚህ ሰዎች ይህንን ፖስት ሰርጀሪ ወይም ደግሞ ከቀዶ ጥገና በኋላ የሚኖሩ ኮምፕሊኬሽኖችን ፕሪቨንት ለማድረግ ወይም ደግሞ ለመከላከል ማድረግ ካለባቸው ነገሮች ውስጥ አንደኛ የሚሰጣችሁን የቁስል እንክብካቤ ሂደት ወይም ደግሞ አሁን ለምሳሌ በቀን 2 ሊባል ይችላል ቁስሉን መንከባከብ ያለባችሁ ወይም ደግሞ አንዳንድ ቀን አልፎ ሊሆን ይችላል ሐኪም በሚያዘው መሰረት የቁስል እንክብካቤያችሁን መቀጠል ይኖርባችኋል። ሌላ ደግሞ አንቲባዮቲክሶች የታዘዙ አንቲባዮቲክሶች ካሉ ሜዲኬሽኖች ካሉ እነሱ በትክክል መወሰድ አለባቸው። ቅድም እንዳልኳችሁ አልጋ ላይ ከመተኛት ብዛት የደም መርጋት ችግር ሊመጣ ስለሚችል አልጋ ላይ ለረጅም ጊዜ አለመተኛትና በተቻለ መጠን እንቅስቃሴ ማድረግ ዋክ ማድረግ በጣም አስፈላጊ ነው። ከዛም ደግሞ ወደ ቤታችሁ ከሄዳችሁ በኋላ ደግሞ ፎሎ አፓችሁን ወይም ደግሞ ክትትላችሁን በአግባቡ ማድረግ ይኖርባችኋል። የተመጣጠነ ምግቦችን መመገብ ይኖርባችኋል የቁስል የመዳን ሂደቱን ለማፋጠን ማለት ነው። እንዲሁም ደግሞ ቅድም የነገርኳችሁ አይነት ምልክቶች የምታዩ ከሆነ ባንዴ ለሐኪማችሁ ወዲያ ሄዳችሁ ሪፖርት ማድረግ ሊኖርባችሁ ይችላል። በዚህ መሰረት የፖስት ሰርጂካል ኢንፌክሽኖችን ወይም ደግሞ ሌሎች ኮምፕሊኬሽኖችን መከላከል እንችላለን ማለት ነው። ይህ መልእክት ከጠቀማችሁ ለምትወዷቸው ሰዎች፣ ለጓደኞቻችሁ፣ ለዘመዶቻችሁ ሼር ማድረግ አትርሱ። ይህንንም ቻናል ደግሞ ሰብስክራይብ አድርጉ። ሰብስክራይብ ካደረጋችሁ በኋላ ልክ ፖስት ሳደርግ መልእክት እንዲደርሳችሁ የደወል ምልክቷን መጫን አትርሱ። አመሰግናለሁ።